በአማራ ባንክ ውስጥ የህግ ጥሰትና የፋይናንስ ችግሮች መኖራቸው እንዳዲስ ያነጋገር የኦዲት ግምገማ ከፍተኛ የሆኑ የስነ ምግባር ጥሰቶች፣ የፋይናንስ አስተዳደር ችግሮችና የህግ ጥሰቶች መኖራቸው ተመላክቷል። ባንኩ ለአንዳንድ ባለሀብቶች ያለበቂ ማስያዣ ብድር መስጠቱ፣ የተበላሸ ብድር መጠንን አሳንሶ ለኢትዮጵያ ብሔራዊ ባንክ ማቅረቡ፣ እንዲሁም በባንኩ ውስጥ የካሽ እጥረት፣ ብዙ ተበዳሪዎች ብድራቸው ለመክፈል መዘግየታቸውና በኦዲት ግኝት ብሎም በፋይናንስ ሪፖርቶች መካከል ልዩነት መኖሩ ተገልጿል። በእነዚህ ጉዳዮች ምክንያት የቀድሞው የባንኩ ፕሬዝዳንት ዶክተር ዮሐንስ አያሌው ከኢትዮጵያ ብሔራዊ ባንክ የመጨረሻ ማስጠንቀቂያ እንደተቀበሉ ተገልጿል። በአሁኑ ወቅት አዲሱ አመራር በኤሊያና ፍሬው መሪነት ባንኩን ከገጠመው ችግር ለማውጣትና ወደ ታላቅ ሀገራዊ ፋይናንስ ተቋምነት ለማሳደግ እየጣረ መሆኑ ተገልጿል። በጉዳዩ ዙሪያ ዝርዝር መረጃ በዘ ሪፖርተር ኢትዮጵያ እንግሊዝኛ እትም ላይ ወጥቶ ግድ ይለናል ያሉ ሁሉ እየተነጋገሩበት ነው። ዘመላክ እንድሪያስ የተባሉ ግለሰብ በፌስቡክ በተጋራ ጽሑፋቸው ተከታዩን ምሬት አስፍረዋል። ሪፖርተር ያወጣው እምብዛም የማይደፈር ግን ደግሞ ወሳኝ ሪፖርት አለ። አብዛኛው የኢትዮጵያ የግል ባንኮች በጥቂት ግለሰቦች እጅ እንደወደቁና እነዚህ ጥቂት ግለሰቦች ተለምነው ብድር እንደሚወስዱ በምሳሌነት የአማራ ባንክ ተነስቷል። ባንኩ ለአንድ ግለሰብ 3.7 ቢሊዮን ብር አበድሯል። 10 ተበዳሪዎች የተበደሩ ሲደመር 11 ቢሊዮን ብር ደርሷል። ወይል እንግዲህ አንደርስታንድ እነዚህ ባንኮች ለትርፍ የተቋቋሙ ተቋማት እንደሆኑ፣ ነገር ግን ከህዝብ በአክሲዮን መልክ የተሰበሰበ ብር በትንሹም ቢሆን ለሰፊው ህዝብ በሚመች መልኩ የብድር አወሳሰድ ስርዓቱን በማቅለል ሊውል ይገባል። ከዚህ 11 ቢሊዮን ብር ውስጥ 10% እንኳ ተፍተፍ ለሚሉ ስታርታፕ ቢዝነስስ ቀለል ባለ የወለድ አቀራረብ ቢቀርብ በመቶ ሺህ የሚቆጠሩ ወጣቶችን ህይወት ቀይሮ አገርንም ይጠቅማል። አንዳንዴ የውጭ ባንኮች ሊገቡ ነው ሲባል እነዚህ ጉልበታቸው ያልጠናና ከዘልማዳዊ አሰራር ያልተላቀቁ ስግብግብ ባንኮቻችንን አስቤ እንዴት ሊሽመደመዱ እንደሚችሉ አስብና ያሳዝነኛል። አንዳንዴ ደግሞ በ18 በመቶ ወለድ ለማበደር እንኳን የሚያሳዩትን ፍዳ ስመለከት እነዚህ ዓለም አቀፍ ባንኮች ገብተው ልካቸውን ባሳዩልን እላለሁኝ። ህልም ያለው ተፍተፍ የሚል ትንሽ ደገፍ ቢደረግ ሊተኮስ የሚችል ወጣት 1 ሚሊዮን ብር የሚደግፈው አጥቶ ከነ ህልሙ ይሞታል። ባንኮቹ ጥቂት ባለሀብቶችን እያሽሞነሞኑ ብድሩ ሰዱልን ብለው ይለምናሉ። እነዚያ ጥቂት ባለሀብቶች ደግሞ በኮንቴነር አሽገው ባመጡት ሐሳብ አላፈሰሱበት፣ ህልም አልሰነቁበት። የውጭ ሀገር ምርት ህዝቡን በዝብዘው ብድራቸውን ይከፍሉበታል። ቪሺየስ ሰርክል የሆነ የንግድ ስርዓት በአማራ ባንክ አመራር ላይ ጥያቄዎች መነሳት ከጀመሩ ሰነባብቷል። እንዳያሌው መንበር ባሉ ግለሰቦች ከ3 ወራት በፊት በአማራ ባንክ ላይ ከሚሰነዘሩ ውንጀላዎች አንዱ ዶክተር ዮሐንስ አማራ ባንክን አፍርሶታል። የባንኩ 80 በመቶ ሰራተኛው አማራ ነው። ደሞዝ ጨምሮ አያውቅም። ሰራተኛው ግን ይለፋል። ባለአክሲዮኑም ተስፋ ቆርጧል። ብቻ ታግሎ ማዳን ይሻላል የሚል አገላለጽ የታከለበት ነበር። በዚህ ግዙፍ የኢትዮጵያ የግል ገንዘብ ተቋም ዙሪያ የሚሰሙ ነገሮች ደስ አይሉም። በአማራ ባንክ ዙሪያ ሰፋ ያለ መረጃ በማጋራት ዝምታውን የሰበረው የቀድሞ የአማራ ብዙሃን መገናኛ ድርጅት ባልደረባ አያሌው መንበር በዚህ ዓመት ታህሳስ ወር መግቢያ ባጋራው ልጥፉ ብሔራዊ ባንክ አማራ ባንክ ላይ ምርመራ ሲያደርግ እንደነበር ጽፏል። አያሌው አክሎ የዶላር ክምችት ላይ መጭበርበር ስለተከሰተ የብሔራዊ ባንክ ሰዎች እርሱን ሲያጣሩ መሰንበታቸውን አትቶ ነበር። የዶላር ጉዳይን ከሚመሩ የአማራ ባንክ ግለሰቦች መካከል የጠፋ እንዳለም ጋዜጠኛው ገልጿል። አያሌው መንበር እንደሚለው ከሆነ የአማራ ባንክ ፕሬዝዳንት ዮሐንስ አያሌው በልዩ ሁኔታ በሚል ወደ ባንኩ ያስጠጓቸው 5 ሰዎች ባንኩን የግል ዋሌታቸው አድርገው ተጫውተውበታል። እንደ አያሌው መንበር ባሉ ተቺዎቻቸው ሲጠለጠሉ የነበሩት ዶክተር ዮሐንስ አያሌው የደብረ ማርቆስ ተወላጅ ናቸው ይባላል። ከመስከረም 2 ቀን 2017 ዓ.ም ጀምሮ ከባንክ ባሻገር ነኝ የሚለው አማራ ባንክ ፕሬዝዳንት ሆነው ሲሰሩ ቆይተው በዚሁ ዓመት ታህሳስ ወር ገደማ ተሰናብቷል። ከዚያ ቀደም ከ2011 ጀምሮ ለ4 ዓመታት የኢትዮጵያ ልማት ባንክን በፕሬዝዳንትነት መርተውታል። ከመንግስታዊ ባንክ የለቀቁትን በገዛ ፈቃዳቸው ነበር። እንደ ኦኤምኤን ያሉ የዜና ማሰራጫዎች ግን ቀደም ብለው ስማቸውን ሲያጠፉት ተስተውሏል። በይፋ ስራ ከጀመረ 3 ዓመት ያስቆጠረውን የአማራ ባንክ ሲመሩ የቆዩት ጎጃም ዮሐንስ አያሌው ከአብይ አህመድ አሊ አገር መሪነት በፊት በነበረው መንግስት ጊዜ የብሔራዊ ባንክ ምክትል ገዥና ዋና ኢኮኖሚስት ሆነውም ሰርተዋል። በአንድ ወቅት የኢትዮጵያ ልማት ፖሊሲ ኢንስቲትዩት ዋና ዳይሬክተርም ነበሩ። በትልልቅ የፋይናንስ ተቋማት ውስጥ በአመራር የኃላፊነት ቦታዎች ላይ በማገልገል ልምድ ያላቸው የምጣኔ ሀብት ባለሙያ አማራ ባንክን በፕሬዝዳንትነት የመሩ ሁለተኛው ሰው ነበሩ። የኢትዮጵያ ልማት ባንክ ፕሬዝዳንት በነበሩበት ወቅት ባንኩን ተዘፍቆ ከነበረበት ችግር አውጥተው የተስተካከለ አቋም እንዲይዝ ስለማድረጋቸው ተመስክሮላቸዋል። በተቃራኒው ደግሞ ልማት ባንክን ችግር ላይ ጥለውት ሸሽተዋል ሲሉ ይጻፋሉ። ከአማራ ባንክ ሊሰናበቱ ሲሉ ግን የአማራ ባንክ ባለአክሲዮን
አክሲዮኖች አዲስ ቦርድ መዋቀር አለበት የሚሉ አካላት ዘመቻ ከፍተውባቸው ነበር። በዶክተር ዮሐንስ ላይ ከተነሱባቸው ቅሬታዎች አንዱ ግልጽ አሰራር አይከተሉም፣ የፈለጉትን ይሾማሉ፣ ያልፈለጉትን ያሰናብታሉ የሚል ነው። በባንኩ የብድር አሰጣጥ ስራ ዙሪያም ከፍተኛ ስሞታ ቀርቦባቸዋል። ከዚህ በተቃራኒው እንደ ደሳለኝ ጫኔ ዳኛው ያሉ የአማራ ደማቅ ስሞች በዶክተር ዮሐንስ የሚመራውን አማራ ባንክን በስራ አፈጻጸሙ አድንቀው ጽፏል። የፓርላማ አባሉ ደሳለኝ ባሳለፍነው ሐምሌ 2017 ዓ.ም የባንኩን ፕሬዝዳንት ዮሐንስ አያሌውን በስም ጠቅሰው አማራ ባንክ ግሩም ስኬት ላይ ነው ሲሉ በተጠናቀቀው በጀት ዓመት ባንኩ አመጣዋቸው ያላቸውን ድሎች አወድሷል። ዶክተር ዮሐንስ አያሌው አማራ ባንክን ለመምራት ሳይሾሙ በፊት ባንኩ ተቋማዊ አሰራርን በመከተል ረገድ ደካማ እንደሆነ ሲወቀስ ቆይቷል። በተቋሙ ውስጥ ቡድንተኝነትና ስውር አሰራር እንደሚበዛ የባንኩ አደራጆች ሳይቀር ሲገልጹ ነበር። ስራ ፍለጋ የሚንከራተቱ የአማራይቱ ልጆች እጅ መንሻ ሳይሰጡ በአማራ ባንክ ውስጥ መቀጠር እንደማይችሉም የሚናገሩ ነበሩ። አማራ ባንክ ከተመሰረተ ከጥቂት ዓመታት በኋላ በውዝግብ የተሞሉ ጊዜያትን አልፏል። የዛሬ 2 ዓመት ገደማ ባንኩ በዘርፈ ብዙ ያስተዳደር ቀውሶች ሲታመስ ሰንብቶ ከ460 ሚሊዮን ብር በላይ ኪሳራ እንዳጋጠመው ገልጾ ነበር። ይህን ኪሳራ አደረሱብኝ ያላቸውን ዋና ስራ አስፈጻሚውን ሄኖክ ከበደንና ሌላ አንድ አመራር ከኃላፊነት ማሰናበቱ የዚያ ሰሞን አነጋጋሪ ጉዳይ ነበር። የቅርቡን ውዝግብ ምክንያት ስንመለከት የጎጃምና ጎንደር ልሂቃን ፉክክር የፈጠረው ሆኖ እናገኘዋለን። ዶክተር ዮሐንስና ሌሎች 2 የጎንደር ሰዎች ለኢትዮጵያ ንግድ ባንክ ፕሬዝዳንትነት እየተፎካከሩ እንደሆነ ጭምጭምታ መኖሩን የገለጹልን አንድ ምንጫችን የቅርብ ጊዜው ስም ማጥፋትም ዶክተር ዮሐንስን ከዚህ ውድድር ውጭ ለማድረግ እየተሰራ ያለ ነገር ነው ብለውናል። አማራ ባንክ 10 የቦርድ አባላት አሉት። የቦርድ ሰብሳቢውን ጋሻው ደበበን ጨምሮ 6ቱ የጎንደር ሰዎች ናቸው። 60 ከመቶ ማለት ነው። ጎጃም በአንዲት ሴት ብቻ ተወክሏል። የወሎም ድርሻ በአንድ ሰው የተወሰነ ነው። ሸዋ 2 የቦርድ አባላት አሉት። ለጣቢያችን ሐሳብ የሰጡ አንድ የአማራ ብሔርተኛ እንዲህ ካሉ ታቆች በመነሳት ሁሉንም በአማራ ስም የተቋቋሙ ተቋማት የአንድ አካባቢ ሰዎች በአመቻ ጋብቻ በጎጥ በቀበሌ እየተቀለሏቸው ነው ሲሉ ይከሳሉ። እንደ ምስጋኑ አንዱ ዓለም ያሉ ምሁራን እንደጻፉ ከሆነ አማራ ምድራችን ላይ ካሉ የንዋይ ድሆች ቀዳሚው ነው። እናም አማራን የገንዘብ ጌታ ሆኖ ማየት የልጆቹ መሻት ነበር። በስሙም አማራ ባንክ የተባለ የገንዘብ ተቋም መመስረቱ ለዚህ ዓላማ ይመስላል። አማሮች ያቆላመጡትም አባቶቻቸውን በሚጠሩበት ቃል አባ ይሉት ነበር። በአማራ ስም ወደ ንዋይ ገበያው የገባው አማራ ባንክ ልብ አንጠልጣይ ማስታወቂያ አስቀድሞ በማዘጋጀትም ብዙ ማነጋገሩ ይታወሳል። ከጎኖ ማን አለ እያለ ባይተዋሩን የአማሮችና ኢትዮጵያውያን ልብ በከባድ ጥያቄ ሲያምስ የነበረው አማራ ባንክ ከጎኖ አለን ብሎ ተከሰተ። ግሩም የማስታወቂያ ስልት ነበር። ቀጥሎ አስደማሚው ነገር የመጀመሪያ የትውውቅ ቀኑ ነበር። ለመላ አዲስ አበባ ከተማ ነዋሪዎች የአንድ ሙሉ ቀን የአውቶቡስ ቲኬት ቆርጦ በእግር ከመወዝወዝ ታድጓቸው ውሏል። ራሱንም የህዝብ አባት አስመስሎ ብዙ አነጋግሯል። ከዚህ በተጨማሪ ባንኩ መመስረቱን ይፋ ባደረገበት ሰኔ 2014 ዓ.ም ከ165 ሺህ በላይ ባለድርሻዎችን በማሳተፍ በኢትዮጵያ ተወዳዳሪ አልነበረውም። በአንዲት ቀን ብቻ 73 ቅርንጫፎች በመላ ኢትዮጵያ በመክፈትም አጃይብ አሰኝቶ ነበር። ያን ጊዜም ሆነ ዛሬ አንዲት ጥያቄ ተደጋግማ ትነሳለች። እሷም ለመሆኑ ከባንኩ ጀርባ ያሉ ሰዎች እነማን ናቸው ትሰኛለች። እዚህ ላይ አንዱን ከጎንደር ሌላውን ከጎጃም አድርገን የሁለቱን ቁልፍ የባንኩ ወላጆች ማንነት ለመተዋወቅ በመላኩ ፈንታን ጀምር። የሻሳ በበራ መላኩ ፈንታን ሲገልጻቸው መልከ ቀና ነው። ጸጉሩ እንደ ምህር ጤፍ ተኝቷል፣ ሲራመድ ይፈጥናል ይላቸዋል። ኤርሚያስ ለገሰ ዋቅጅራም ጥላውን ያረፈ ቀን በተባለ መጽሐፉ ገጽ 28 ውስጥ መላኩ ፈንታ በጣም ታታሪ ነበር ሲል ይመሰክርላቸዋል። መለስ ዜናዊ አስረስ የኢትዮጵያ መሪ ሳሉ መላኩ ፈንታ ወደ ቤተ መንግስት ገብተው አቶ መለስ 3 ምርጫዎች አሉኝ፣ 1 ህግ ተከትዬ መስራት፣ 2 እያስመሰልኩ መኖር፣ 3ኛ ሳልሰራ በሪፖርት መኖር እንዳሏቸው ይነገራል። አቶ መለስም በመላኩ ፈንታ ምርጫ ተደንቀው በህግ ስራ ማንም ከህግ በታች ነው ብለዋቸው ነበር። ይህም የጠቅላይ ሚኒስትር መለስ ንግግር ከመላኩ ፈንታ ሐሳቤ ጋር እንደተጣጣመ የሻህ ሐሳብ ይገልጻል። የሻህ ሐሳብ እንደሚለው ከሆነ መላኩ ፈንታ የሚኒስቴር የቤተሰብ መኪና አልቀበልም ብለው ቤተሰቦቻቸው በአዲስ አበባ የታክሲ ሰልፍ መያዝ ግዴታቸው ሆኖ ነበር። ቁርስና ምሳቸውን ከመስሪያ ቤታቸው ካፍቴሪያ በ15 ብር እየተመገቡ ስራቸውን እንዳጣጧፉ ተጽፏል። በጭቃ ቤትም ይኖሩ ነበር ተብሏል። አቶ መላኩ ፈንታ እንዲህ ሲኖሩ በሚኒስትር ማዕረግ የገቢዎችና ጉምሩክ ኃላፊ ነበሩ። ነገር ግን የአገሪቱ ገንዘብ በመዳፋቸው ቢያልፍም ወደ ኪሳቸው አላስገቡትም ይላል የሻህ ሐሳብ። የሻህ ሐሳብ አብዛኛዎቹ መረጃዎች ከአቶ መላኩ አንደበትና ከባለቤታቸው ከወይዘሮ መቅደስ የተወሰዱ ናቸው በማለት ግንቦት 2010 ዓ.ም በፌስቡክ ገጹ ያስነበበው ሰውየውን መላኩ ፈንታን የሚመለከት ጽሑፍ
እንዲህ ይቀጥላል። አንድ ቀን የአቶ በረከት ስምኦን ዘመድ በ3 ሚሊዮን ብር ያለ ቀረጥ ካሜራ አስገባ። መላኩ ሆዬ አስወረሰው። አቶ በረከት ቢደውልም ወይ ፍንክች መላኩ ሆዬ። መላኩ ሂልተንና ሸራተን ሆቴልን አያውቋቸውም። አላሙዲ ስለ መላኩ ኩሩነት ሁሌም ይደነቃሉ። ለአላሙዲ ሚኒስትሮች ይሄዱላቸዋል እንጂ ራሳቸው ወደ ሚኒስትር ቢሮ አይሄዱም። አላሙዲ ከጠቅላይ ሚኒስትር ቢሮ ብቻ ይገባሉ። ሌላ ሚኒስትር መስሪያ ቤት በገንዘባቸውና በወኪላቸው ያስፈጽማሉ። ኩሩ አቶ መላኩ ግን ከአላሙዲ ጋር ሸራተን አልተገናኙም። ይልቁንም አቶ አላሙዲ በአቶ መላኩ ተደንቀው ወደ ቢሮአቸው አመሩ። አቶ መላኩና አላሙዲ እንደማንኛውም ደንበኛ ቢሮ ተገናኙ። ሲገናኙ መላኩ የተለየ መቅበጥበጥ አላሳየም። አቶ አላሙዲ በአቶ መላኩ ተደነቁ። አቶ መላኩ ሲታሰር ከሚኖርበት የመንግስት ቤት ቤተሰቦቹ እንዲወጡ መንግስት ቀጭን ትዕዛዝ አስተላለፈ። የአቶ መላኩ ቤተሰቦች ወደ ጎዳና ሊወድቁ ሲል በክብሩ የማይደራደር በመሆኑም ቀድሞም አድንቀውት ነበርና አቶ አላሙዲ ለአቶ መላኩ ቤተሰቦች ቤት ሰጧቸው። እስከዛሬም የሚኖሩት አቶ አላሙዲ በፈቀዱት ቤት ነው። አቶ አላሙዲ ጉዳይ ለማስፈጸም በብቸኝነት ሄደው የነበሩት ወደ አቶ መላኩ ቢሮ እንደሆነ ይነገራል። 2005 ዓ.ም ከ3000 በላይ አማራዎች ከቤኒሻንጉል ተፈናቅለው ፍኖተ ሰላም ላይ ከተሙ። አቶ መላኩ አማራው ሁነኛ ተወካይ የለውም፣ አገሪቱን ማግለለዋለች ሲል በኢህአዴግ ጉባኤ ተናገረ። በባህዴን ውስጥ ትምክህት ቤቷን ገነባች ተብሎ ተወገዘ። አቶ መላኩ በ2000ዎቹ አካባቢ የአማራ ልማት ማህበር ቴሌቶንን አቀናጅተው በቀን ከ2 ቢሊዮን ብር በላይ አሰባስበዋል። አማራው በኢኮኖሚ እንዲራመድ አማራ ባንክ እንዲከፈት አድርጓል። ይህ ባንክ በወቅቱ አማራው አማራ ሲሉት ብዙ ላይ ሞቀው ይችላል ተብሎ አባይ ባንክ ተብሏል። የደጀን ሲሚንቶ ፋብሪካና በደብረ ብርሃን ያሉ ውስን ፋብሪካዎች የአቶ መላኩ የጥረት ውጤቶች ናቸው። ጎንደር ፒያሳ የዳግማዊ ቴዎድሮስን ሐውልት እንዲቆም አድርጓል። አቶ በረከትና አቶ መላኩ ጎንደር ቀበሌ 1 አብረው አድገዋል። የዳግማዊ ቴዎድሮስ ሐውልት ሲገነባ የአቶ በረከት አሻራ ብዙ ባይኖራቸውም የኔ ስም ካሰሪ ኮሚቴው ካልገባ ብለው ስማቸውን አሰፍረዋል። የወገኑ ወደ ኋላ መቅረት የሚያንገበግበው አቶ መላኩ በ2005 ዓ.ም የብሔሮች በዓል በባህር ዳር ሲከበር ከተማሪዎች ካፌ ሻይ በ50 ሳንቲም አብረን ተቋርሰናል። አቶ መላኩ ክብራቸው እውነት እንጂ ስልጣናቸው አልነበረም። ግንቦት 5 ቀን 2005 ዓ.ም ሙሰኛ ተብሎ ወደ ቃሊቲ ገባ። ከተከሰሰበት ገራሚ ነገር ውስጥ የወይዘሮ መቅደስ ለማ ጉዳይ ነው። አቶ መላኩ ከወይዘሮ መቅደስ 2 ልጆቹን ወልዷል፣ ቴዎድሮስና ፋሲል መላኩን። ነገር ግን የ80 ሚስቱን በስልጣኑ ከሌላ ወንድ የነጠቃት ነው ተብሎ ተከሰሰ። የ2 ልጆቹን እናት ባለቤት አይደለችም ተባለ። ሌላው ሆቴል ሄደ ሳሙናና ሻወር ስልጣንን ተጠቅመህ በነፃ ተጠቅማል የሚል ክስ ነበር። እንዲሁም ባለቤትን ደብረ ሊባኖስ ገዳም በመንግስት መኪና ወስዳል ተብሎም ተከሶ ነበር። መላኩ 5 ዓመት ሙሉ ያለ ብይን በስር ቆየ። በ5 ዓመቱ እስሩ ተቋረጠ። አቶ መላኩ እንደ እስክንድር ነጋ እንደ ዶክተር ፍቅሩ ማሩ ከውጭ ወደ ሀገራቸው ገብተው ለሀገራቸው ሲሉ ዋጋ ከከፈሉ ብሩሃን መካከል ናቸው። የሻህ ሀሳብ አበራ የተባለ ጎጃሜ ጋዜጠኛ ስለ ጎንደሬው መላኩ ፈንታ የሰጠው አዎንታዊ ምስክርነት ከላይ የተደመጠው ነው። እኛ የምናውቃቸው መላኩ ፈንታ ደግሞ የመጀመሪያው የአማራ ባንክ የቦርድ ሰብሳቢ ነበሩ። በዚህ ሚናቸውም ውዝግብ አላጣቸውም። ታህሳስ 2011 ዓ.ም ስለ መላኩ ፈንታ የጻፈው የአሁኑ አሚኮ በአንጻሩ የሀገሪቱን የጉምሩክና የታክስ አስተዳደር ያሻሻሉና የቀየሩ አመራር ሲል ነበር የገለጻቸው። በተመሳሳይ ጊዜ ታህሳስ 2011 ዓ.ም መላኩ ፈንታ የአማራ ልማት ማህበር አልማ ዋና ስራ አስፈጻሚ ሆኖ ተሹሞ ነበር። በዚያው ሰሞን ራሱን አዴፓ ብሎ ይጠራ የነበረው የአሁኑ የአማራ ብልጽግና ማዕከላዊ ኮሚቴ አባልም ነበሩ። መላኩ ፈንታ በአሁኑ ጊዜ የአማራ ልማት ማህበር ስራ አስፈጻሚ ናቸው። አልማ ዋና መስሪያ ቤቱ ባህር ዳር ነው። እሳቸው ግን የሚመሩት አዲስ አበባ ሆነው በርቀት መቆጣጠሪያ እንደሆነ አንድ የቀድሞ የአማራ ክልል ፕሬዝዳንት የቅርብ አማካሪ ለጣቢያችን ነግረዋታል። ከአማራ ባንክ ምስረታ ጀርባ ዛሬ ስማቸው የማያንጸባርቅ ብዙ አዋቂዎች አሉ ተባብለናል። ከኒያ መሃል አንዱ ለጤና እጅጉ ዋለ ይባላል። ወደዚህ ሰው ማንነትና ከባንኩ ጋር ተያይዞ ወደ ገጠሙት ፈተናዎች እናዝግም። ለጤና እጅጉ ዋለ አማራ ባንክን ልጄ ነው የሚለው ሚካኤል በላይነህ የተባሉ ሰው ከወራት በፊት ባጋሩት ለጤና አማራ ባንክ የሚል ርዕስ ያለው ጽሑፍ ለጤና አማራ ባንክ ምንና ምን ናቸው? ፈጣሪና ፍጡር መስለኝ ሳያቸው ሔዋን እንዳትገባ ከመካከላቸው በጸበለስ ድርጎም እንዳትለያያቸው እስኪ በእምነታችን እንጸልይላቸው የሚል ቅኔ ጣል አድርገዋል። አክለውም የአማራ ባንክ ሌላኛው ስሙ ለጤና ዘዲማ ነው። ባጭሩ ሰሜን ኮሪያ ለጤናን ፈጠረች፣
ለጤና አማራ ባንክን ፈጠረ ብለዋል። ሰሜን ኮሪያ የሚሏት ለጤና ጅጓላ የተወለደባትን የጎጃሟን ቢቡኝ ወረዳ ነው። አማራ ባንክ ግን አባቱን ለጤና ጅጓላን እንደከዳ ይነገራል። ይህንንም አማራ ባንክ የጫጉላ ሽርሽሩን እያገባደደ በነበረበት ጊዜ የባንኩ የዳይሬክተሮች ቦርድ አባል የነበረው ዶክተር ለጤና ጅጓላ ባንኩ ሁለተኛ መደበኛ ጠቅላላ ጉባኤውን ታህሳስ 18 ቀን 2016 ዓ.ም ካደረገ ከአራት ቀናት በኋላ ያለ እርሱ እውቅና ባለአክሲዮኖች የሰጡትን እውቅና ለሌላ እጩ የቦርድ አባል መተላለፉን ገልጾ ራሱ ለብሔራዊ ባንክ በጻፈው የቅሬታ ደብዳቤ አጋልጧል። ለጤና በጉባኤው እንደማይገኝ የገለጸ በማስመሰል በምትኩ ሌላ የዳይሬክተሮች ቦርድ እጩ አባል መተካቱንና ባለአክሲዮኖች ለእርሱ የሰጡትን ውክልና ያለ ፈቃዱ ለሌላ እጩ መተላለፉን ነበር በቅሬታ ያቀረበው። በዚህ የተነሳ በወቅቱ የተደረገው የዳይሬክተሮች ቦርድ አባላት ምርጫ ሴራ የበዛበት ሕግን ያልተከተለ የጨረቃ ምርጫ እንደነበር ለጤና ለብሔራዊ ባንኩ በጻፈው ደብዳቤ አመልክቷል። ለዚህም ይመስላል ለጤና ዮሐንስ አያሌው የተባሉት የቀድሞው የአማራ ባንክ ፕሬዝዳንት ደጋፊ ነው። ከ3 ወራት በፊት ባስነበበው የፌስቡክ ልጥፉ አማራ ባንክ በጥሩና ጀግና ሲኦ እጅ ላይ እንዳለ በደንብ አረጋግጫለሁ፣ ዶክተር ዮሐንስ አያሌው ሄሮ ብሎ ነበር። አበቃን። ሰላም ይስጥልን።